ያ መኪና የሴቷ ነው። ለካስ ድራማ እየሰሩ ነው የሚለውን አመንኩኝ። አሁን ጋይስ እንደኔ ዋነናለ ጋይስ፣ እንደኔ ዋነናለ መኪናው ሲያይ ማን ይላሉ? ያ አያቻ ጋይስ እኔ ኦ ማይ ጋድ ጂሰስ ክራይስት አልኩኝ። በታይ ጋይስ ከኛ ታመልጡ እንደሆነ ዱናይ በትልቁ የተነሳ 3 ዲቻዎች አንስቶ ነው ከጎዳና ላይ። አሁን ጃኒ ከ6 በላይ ህፃናቶችን በትልቁ አርጋ ልታነሳቸው እየተሟሟተች እየጣረች ነው። ጃኒ ስትሰራው ሴቶቹ ስለሚቀናኑ አፕሪሺየት አያደርጓት። ሶሻል ሚዲያ ላይ ያሉ ሴቶች እንደዚህ አይነት አሪያ ስትሆን ጃኒን ከማገዝ ይልቅ ባላ ያልፏታል። ታያችሁ፣ የበታችነት ስሜት ማለት ያ ነው። ጃኒሻ በዛ ደረጃ እያመጣች እነዛን ህፃናቶች ስታግዝ ገና እኮ ታዳጊና ጃኒ 24 ዓመቷ ምናምን ምንም ማድረግ አይጠበቅባትም። ምንም እሷ ስታረገው ሻይን እንድታረግ አብረው የሚጫወቱ ጓደኞቿ እንኳን አይፈልጉም። they don't want that። ስለዚህ ሴት ለሴት የሆነ ደረጃ ላይ ስትደርስ በስራዋ ስትደርስ አይወዱላትም። ግን የምታከብሯት ጃኒ ካላችሁ በእውነት ትልልቆች ያልሰሩትን ስራ እየሰራች ስለሆነ ጃኒዬ እግዚአብሔር ይጠብቅሽ። በእውነት 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 የልጅ አዋቂ አብዝቶ እግዚአብሔር ይስጥሽ። የልጅ አዋቂ ነሽ። በጣም ጀግና ሴት ነሽ። ጀግና ሊሰብሩሽ ብዙ ጊዜ ሄደው እኔ ሰውን አውቃለሁ። የትኛውን መደገፍ የትኛውን ጓ ማለት እንዳለብኝ አውቃለሁ። ጌም ስትጫወት ራሱ አልቀጣም የምትለው ያልሆነ ቅጣት አልቀጣም የምትለው ጃኒ ገብሩ ትባላለች። በርበሬ፣ ሚጥሚጣ፣ እንቁላል ጠጪ ምናምን ግደላት ጃኒ። ጌም ስትጫወት ክብሯን ጠብቃ እና ጃኒ ወደፊት ትልቁ አዶናይ በትልቁ የተነሳ 3 ዲቻዎች አንስቶ ነው ከጎዳና ላይ። አሁን ጃኒ ከ6 በላይ ህፃናቶችን በትልቁ አርጋ ልታነሳቸው እየተሟሟተች እየጣረች ነው። ጃኒ ጌም ስትጫወት ራሱ አልቀጣም የምትለው ያልሆነ ቅጣት አልቀጣም የምትለው ጃኒ ገብሩ ትባላለች። በርበሬ፣ ሚጥሚጣ፣ እንቁላል ጠጪ ምናምን ግደላት ጃኒ። ጌም ስትጫወት ክብሯን ጠብቃ እና ጃኒ ወደፊት ትልቅ ደረጃ ደርሳ እንደማይ አሁንም ደርሳለች፣ ከዚህ በላይ ደርሳ እንደማይ በእርግጠኛነት እናገራለሁ። የምትሰሪው ነገር ደስ ይለኛል። ጎበዝ ነሽ። በደንብ ትጥሪያለሽ፣ በደንብ ትሰሪያለሽ። ያ ነገርሽን እንዲበረቱ እንደዚህ የሚጥሩ እህቶች በጣም ደስ ይሉኛል። በርቱ ነው የምለው። ሌላ እንትናን አመስግኑልኝ። ውሽዬ ፋሲካ ቶላ፣ እኔ ቃላት የለኝም። ታስታውሳላችሁ? አወቅናቸው ቢደብቁንም አንድ ቀን ይወጣል ወጣ እንዴ። የዛን ሁለት እኔ በውስጥ ተነገረኝ። አማንዱ በሚባለው ደላላ ነው አንዱ ብር የተበላ መጥቶ የተደባደበው። አለቀ ደቀቀ። ምንም ይደበቅ ነገር የለም። ደላሎች እንዲህ ስትገኙ ይውላችሁ የዱባይ ወሬ ቢደበቅ ምንም አይደበቅ። በቃ አቡ የተጣሉትን ሰዎች አወቅናቸው ቢደብቁ። ዶክተር አይቻል ወፍረሻል፣ ብዙ እንቅስቃሴ አታርጊ፣ አትዝለይ ብሎኛል። እናንተን አልሰማም፣ ዶክተሬን ነው የምሰማው። ዶክተር ብዙ እንቅስቃሴ አታድርጊ፣
ለሰውነትሽ ጥሩ አይደለም፣ ሰውነትሽ ይከብደዋል ብሎ ነግሮኛል። ከዚህ በላይ እንዴት በግልጽ አማርኛ ልንገራችሁ እንዴ? ይግባችሁ እንጂ እናንተ ደግሞ ገብቷችኋል ፍቅሮቼ። ደከመኝ እኮ ስንት ነገር ብልቦዴ ደስ ይለኛል። ፍቅር ያለ ፈልገው ይሆናል እንዴ ዛሬ ዝላይ ብለው ማለት ነው። ከእንትን በኋላ ጀስት ሀቭ የምትባል ሰውዬ ጤና ያጠራጥረኛል። እስኪ እኔ አባት ሚዩት ላድርግ፣ ሰላም ለዋልበት። ስሙኝ በኋላ አሜን ነገር ፈልገው እኮ ነው። አይሆንም እንዴ አይሆንም። በዚህ ከቀጠል ነው የሚል ይሆናል። አይሆንም ጋይ አይሆንም፣ መሆን ስለሌለበት ነው። እንዴ የማይሆነውን ገብቶ ኧረ ምንም አይገባችሁም እናንተ። አሁንም ብጨፍር ደስ ይላችኋል። ኩላልቴ ልታፈነዱት ካልሆነ በስተቀር ምን ነው እንጂ እየተሳሰብን አትጨክኑ እንጂ። የዶክተር መስማት አለብን። ዶክተሮች ብዙ ጊዜ ይናገራሉ፣ ራሳችሁን ጠብቁ ይላል። መስማት አለብን። አንዲቷ ተመልከቷ ጋይስ፣ አፋርኛ ስለማትወጂ ነው ማጨፍሪ ልክ አላቅም። ጽጌት ሰፖርት ለማድረግ ሰይፉ ፋንታውን ላይ እንድትቀርብ አድርጓት። ሰይፉ ፋንታውን ፕሊዝ ፕሮግራም ላይ አቅርበ ፕሊዝ የአዲሱ ነጠላ ዜማዋን አስጋብዛ አሰራት። ያንተ ሾው ላይ የሬዲዮ ላይ አቅርባታል። ያንተ ሾው ላይ ኢንተርቪው አድርጋት። የእውነት ጋይስ ሰይፉ ላይ እንድትቀርብ እንፈልጋለን እያላችሁ ወዳጆቿ ማለት ነው የሷ ፈኖች ኮሜንት አድርጉላት እሺ። ቤተሰብ ሰይፉ አቅርባት። የምታሳዝን ልጅ ናት። በነገራችን ላይ ሚዲያ ላይ በሚያሳዝኑ ሁኔታ የተጎዳች ልጅ ናት። ልስራ ብላ ታለንቷን ልታሳይ መታ የተፈተነች ልጅ ናት። ስለዚህ እነ ሰይፉ ፋንታውን ደግሞ እንደነዚህ አይነቶችን ልጆች ሰፖርት ማድረግ አለባችሁ፣ መርዳት አለባችሁ። እቺ ልጅ በሷ ውስጥ እናቷ አሉ፣ እህቷ አሉ፣ ቤተሰቦቿ አሉ፣ የምታስተምራቸው ልጆች አሉ። አንድ ወጣት ይሄን ሁሉ ኃላፊነት ሰጥቷት ቤተሰቧን የምታኖር ልጅ በዚህ ደረጃ እንደዚህ ሞራሏንና ቅስሟን ስብር አድርጋዋት ሱስ ውስጥ ገብታ ከሱስ ዓለም ላይ አሁን ደግሞ ወጣ ለመስራት የመጣች ልጅ ናትና አንተ ሰይፉ ራሱ ብርታት ልትሆናትና ጥንካሬ ልትሆናት ይገባል። እንደነዚህ አይነት ልጆችን መመለስ አለባችሁ። የግዴታ እናንተ እዚህ ሶሻል ሚዲያ ላይ ዋይ የተባለለትን ሰው ብቻ እያመጣችሁ እንትን አትበሉ። ጌታን ሰይፉ ማርያምን አቅርባት። ቢግ ላቭ ቢግ ሪስፔክት ሰይፉዬ፣ ለእናትህ አቅርባት። በጣም ነው ያሳዘነችኝ። ኢንተርቪዋ በጣም ነው የረበሸኝ ጋይስ። ጌታን የኔ ቆንጆ ዳኒን ማጣምጃለሁ ላችሁ መሰለ ያወራችሁ በአጠቃላይ የኔን ታሪክ እኮ ነው ያወራችሁ። ታምናላችሁ ጋይስ? ግን ታምናላችሁ ቤተሰብ? የጽጌ ሙሉ የተናገረችው ነገር የራሴ እኮ ታሪክ እኮ ነው ጋይስ። ማርያምን ጽጌ ያሳለፈችው በአጠቃላይ ነው ያሳልፈዋለሁ። በአጠቃላይ ማለት ነው በቃ በአጠቃላይ እና እሷ ስታወራ ራሴን እንዲያየውበት ታምናላችሁ? ራሴን ነው የራሴን ነገር ነው እየሰማሁ የመሰለኝ፣ የራሴን ታሪክ እየሰማሁ ነው የመሰለኝ። በጣም ነው የገረመኝ ጌታ እና ይገርማል ብቻ። ለማንኛውም ድጋሚ ነው መነግርሽ ጽጌዬ፣ ድጋሚ ሁሌም እኔ ከጎንሽ ነኝ፣ በሚዲያ ማለት ነው። ምክንያቱም እኔ ንጹህ ናቸው ብዬ የማስባቸው ሰዎች አይናቸው ይነግረኛል ጋይስ። ሚዲያ ላይ ንጹህ ሰዎች የምላቸው ሰዎች እንደዚህ አይቻቸው ረዳቸዋለሁ። ምክንያቱም ያስታውቃሉ። አንድ ቀን የምትካሽበት ዘመን ይመጣል። እሺ እኔ ቆንጆ በሰራሹም በሆነው በተደረገውም ነገር አንድ ቀን የምትካሽበት ዘመን ይመጣልሻል። የምትከበሪበት ቀን ይመጣልሻል። አብሽሪ። ሁሉም ሰው እንደዛ ነው። አንቺ የተናገርሽውን በአጠቃላይ እኔ ሁሉዋለሁ፣ እኔ አሳልፈዋለሁ። የሁላችንም ሰዎች ምክንያት የሁላችንም ሰዎች ነገር ይለያያል እንጂ የምናሳልፍበት ምክንያቶቻችን ይለያያሉ እንጂ ልክ እንዳንቺ ተስፋ ቆርጬ ሱስ ውስጥ ገብቼ ጠጪኝ፣ ያጫሹኝ ብዙ ነገር አሳልፌያለሁ። እግዚአብሔር ነው የምልሽ።
በቃ ብዙ ነገር በህይወቴ ብዙ ነገር ተስፋ ቆርጬ ማለት ነው። ሰው በመኖር ተስፋ ይቆርጣል፣ በመኖር ተስፋ ቆርጬ እና የማያልፍ የለም፣ የማይቀየር የለም፣ የማይለወጥ ነገር የለም። እና አይዞሽ ይሄ ቀን ያልፋል። ዛሬ የሰደቡሽ ያንቋሸሹሽ ነገ ያደንቁሻል። ጓደኛ ደግሞ እንደዚህ ነው። ከጓደኛ ምንም አትጠብቂ። እኔም ልክ እንዳንቺ አይነት የጓደኛ ጥቃት ደርሶብኛል በፊት ነው የምልሽ። ያ ማለት ላይክ ጓደኞቼ እጄ ሳይዙኝ አይዞሽ ሳይሉኝ ሳያበረቱኝ ያልፋል ሳይሉ አብሬያቸው ኑሬ አብሬያቸው አሳልፌ ሰምተው እንዳልሰማው ነው ሸሽተውኛል። አይተው እንዳላየው ነው አልፈውኛል። እና አለፈ። ግን አሁን ድጋሚ ማስታወስ ራሱ አልፈልግም። ድጋሚ ማስታወስ ራሱ አልፈልግም። ድጋሚም ደግሞ ለምን እንደዚህ አላደረጉም ብዬ አልጸጸትም። በሰዓቱ እነሱም ትክክል ናቸው ባለመናገራቸው። ገብቶሻል? እና የኔ ቆንጆ የማያልፍ ነገር የለም። አይዞሽ እሺ፣ እግዚአብሔርን አይዞሽ የኔ ማር፣ በጣም ጀግና ነሽ። በዚህ አጋጣሚ የጽጌ ወዳጆች የሆናችሁ ሰዎች አንድ ነገር አሁን እነዚህ ሴት ምናምን እነ ገንዘቤት ግሩፖች በህይወት እንደዚህ ለሚሰሩ ልጆች ተስፋ ለቆረጡ ልጆች ለምን ብርታቱ ናችሁ? ለምን አታበረታቷቸውም? አንድ የሆነ ነገር የደረሰባቸው ላይ ብቻ እንትን እንዳላችሁ ለማሰማት ትሞክራላችሁ። እንደዚህ ተስፋ የቆረጡ እንደዚህ የተጎዱ በሶሻል ሚዲያ እንደዚህ አይነት ነገር ውስጥ አንገታቸውን ለተሰበሩ ሴቶች ለምን ድምጽ አትሆኑም? ለምን ሞራላቸውን አታመጡ? ሴቶች አይደሉም እንዴ? ሴቶች አይደሉም? የግዴታ እናንተ እንድታዝኑና እናንተ ድምጽ እንድትሆኑ የግዴታ የሰው ልጅ አደጋ ሲደርስበትና ጥቃት ሲደርስ ብቻ ነው ድምጽ የምትሆኑት? ለምን ድምጽ አትሆኗት? እንደዚህ ልጅ አሁን ማለት ለምን አታግዟትም? ሴት ናት፣ ወጣት ናት፣ ምናምን የተጎዳሽ ልጅ ናት። በማህበራዊ ሚዲያ በተሰራጨባት ነገር ወይም ባደረገችው ነገር ለስኬት ብላ በተናገረችው ነገር እንዳትሰራ ተደርጋለች። ቅስቀሳ ተደርጎባታል። ስራዋን እንዳታገኝ አድርገዋታል። ሴት ልጅ ናት። ለምን አትረዷትም? የግድ እናንተ የምትረዱት አደጋና ጥቃት ሲደርስ ብቻ ነው እንዴ? የምሬ ነው። ጥቃት ሲደርስ ብቻ ነው ድምጽ የምትሆኑት? ሴቶችን ሰፖርት የምታደርጉት ለምንድን ነው? ጥያቄ እንጠይቃችሁ ጋይስ። ልክ አይደል? ቤተሰብ ልክ አይደል? የኔ ቆንጆ ዳኒንማ ጠምጃለሁ። ስማ ዳኒ ተጠምደሃል። ሊያሾ ጠምዳለች። ዳኒ ግን ባለ ጊዜ ትወዳላ። ጋይስ ዳኒ ላይ ልዙርበት እንዴ? ጽጌን አናዷታል። እንዙርበት ጋይስ። ዳኒ ላይ እንዙርበት ጋይስ፣ እንዙርበት። ኮሜንት አድርጉ፣ እንዙርበት። ደግሞ አክባሪ እኮ ነው ማርያምን። አይ ኦኬ ነው። ስቀልድ ነው ማርያም፣ ስቀልድ ነው። ኖ አይ አብራችሁ አንድ ላይ በመሆን ዳንዬ ወደ ስራ ተመለሱ። የምር ወደ ስራ ተመለሱ። አብራችሁ ስሩ። ምንም ቢሆን ከልጅነት አብራ የነበረች ጓደኛ ናት። እሷ የሆነ ነገር ሲነሳባት ወይም ደግሞ ሰዎች ሲነሱባት እናንተ እኔ ግን ኢትዮጵያ ውስጥ ያላችሁ ቲክቶከሮች ምናምን ለምንድን ነው ግን እርስ በርሳችሁ ግን ማትደጋገፉት? ሚንስ የሆነ ሰው የሆነ ነገር ሲነሳበት እጅ ለእጅ ለምን አትያያዙ? ደስ ይላችኋል ሲሰደቡ ምናምን እንትናን እኮ ሰደረቻት፣ እንትናን ቲክቶከር እኮ ሰደረቻት ምናምን ደስ ይላችኋል እንጂ አትደጋገፉማ። የምሬን እኮ አትደጋገፉማ። የምሬን ነው። እንትናን ሰደበቻት፣ እንትናን እንደዚህ አለቻት፣ እንትናን አዋረደቻት። ይሄን ነው አምጥዱት ይረሾካካ። አይኑ ሁልሽንም እንደ ባለ ትዳር ሴት አክታለሽ። ስፔሻሊ ሰርጀሪ ተሰርተሽ የመጣሽው ወንድ ፈልገሽ ነው፣ ወንድን ለማማለክ ነው፣ ብር እንዲወርድልሽ ነው ብለን ስንናገር ለምን ቀንታችሁ ነው አልሽን? አይደለም ባለ ትዳር ሴት ነሽ አይደል? ወንድ አግብቶሽ የምትኖሪ ሴት ነሽ። አንዴ ቂጤን መቀመጫዬን ያጣው አንዴ ወርቅዬ አበጠች እያልሽ አደባባይ ላይ አንድ ባለ ትዳር ሴት እንደዚህ አትልም። አደባባይ ላይ ዝሙትን እያስፋፋሽ እያሳየሽ የስንት ባለ ትዳርን ህይወት እያናጋሽ አንቺና ጓደኛሽ ፖፖ ማለት ነው እያረጋችሁ የምትኖሩ ተወደን ነው ተፈቅረን ነው ትላላችሁ። ይመቻችሁ። ኖ ባላላት ጋይስ፣ እኛ የምናውቀው በፊት አብራውት የሚኖረው አለ መኪና ምናምን ነው የሚደልለው አለ ባላላት
ምንድነው የሚባለው? ባላለት ባለትዳር ናት። ኪዳነ ምሕረትም ባለትዳር ናት። እና ግን እንደ ባለትዳር ሴት ክብር አለሽ እንዴ? ክብር አለሽ የለሽም? አንቺ እኮ አንድ የቡና ቤት ሴት ስታይል ያላትን ሴት እኮ ነው አክት የምታደርጊው ላይቭ ላይ መተሽ። አሁን እንዴት ሰው ምላስሽን አይፈራው እንዴ? ምላስሽ እኮ በጣም ያስፈራል። ታዲያ የጨዋ ልጅ እኮ አይደለም የሚያስፈራው፣ ባለጌ ያሳደገሽ ልጅ ነሽ። ለስሙ ወንድ ያሳደጋት ጀግና ነኝ ባባቴ። ኖ ጀግንነት እኮ ባፍ አይደለም፣ በመጸዳዳት አይደለም። ደግሞ ሪስክ ማድረግም አልፈልግም። ናውጣ ልታገኘኝ ከፈለክ ናውጣ፣ ጨለማ ውስጥ አይደለም። ከዛ እሺ እንቀይር ቦታ አለ። አሁንም ወረድ በይ ምናምን አለኝ። ወረድ በይ ብዬ ባሌን ቦታ ወረድኩኝ። አሁንም ወረድ ባልኩበት ቦታ ገባው። አሁንም ጨለማ ነው። ከዛ አሁን አለኝ ባጠገብሽ ኮድ ይነግርሻል አንዱ አለኝ። ቢ13 ሲልሽ ትሰጫዋለሽ አለኝ። ከየትኛው ፊልም እንደሚያው አላውቅም እንደዚህ ነገር አልኩትኝ። እሺ ስሚኝ አለኝ። ቢ13 ሲልሽ ትሰጫዋለሽ። አሁን ባጠገብሽ ማስክ የለበሰ እንደዚህ ኤርፎን ያደረገ ጃኬት የለበሰ ልጅ ያልፋል ሲለኝ ስዞር ባጠገብ ያለፈ ልጅ ባጠገብ ይልፋልና ጨለማ ውስጥ ገባ። ነይ ይለኛል። ተሸፍኗል። ይሄኛው ፓርት ብቻ ነው ያየሁት። ከዛም ነይ ሲለኝ ግን እንዴ ጨለማ ውስጥ ገባለሁ እኔ ና አለዋለሁ። ነይ ይለኛል ና አለዋለሁ። ከዛ እንደዛ እየተባባልን ፖሊሶቹ ሲመጡ ሰው ሲበዛበት ወደዛ ነገር ዞር አለ። ይያዝ አያሳላቅ ልጁን ማውራት ቀጠልኩኝ ማለት ነውና ምንም ታስቸግሪኝ ምናምን በሳካሽ ግቢ ምናምን እያለ አሁንም ኦልሞስት ወደ ተለያዩ ቦታዎች ቀያየረኝ ማለት ነው። ለካ ያኛው ልጅ ዞሮ ሲወጣ ተይዟል በዛ ጋር። እሷ ካልሆነች አልቀበልም ማንም ሰው እንዳይሰጠኝ። እሷ ከሆነች በኋላ እኔ ደግሞ እንዴ በአንድ ጊዜ ልጆች እንዴት ሁለቱም አጣለሁ? ሊሆን አይችልም። ደህና ግድ የለውም። እኛም እንከተላለን አላህሏ እንከተላለን። እሱ ደህና በዛ እንይዘዋለን ተባብለው ሄዱ። እኔ እዛ ወሎ ሰፈር እዛ ቁሜ እነሱ ሄዱ። ሲቆዩብኝ እኔ በጣም ጨነቀኝ። የቅዱሳን አጋች እንዳሰበው የጠየቀውን ገንዘብ ለማግኘት ራሱን ደብቆ የተለያዩ ዘዴዎችን በመጠቀም ሰዎችን ቢልክም በተደረገው ጥረት ሳይሳካለት ቀረ። ማን እንደደወለላትና እንዴት እንደሆነ ቤተሰብ እንዳላወቀ ፖሊስም ባደረገው ክትትል መሰረት ተጠርጣሪዋ ለቅዱሳን ይርጋለም ስሟን በመቀየር ደውላላት ሜክሲኮ አካባቢ እንደተገናኙና እሷም እንዲህ አቅሻለሁ እኮ ለምንድነው ስምሽን የቀየርሽው ብላ በምትጠይቃበት ጊዜ ያው አትመጪም ብዬ በማሰብ ነው ብላ እንደነገረቻትና በዛም ሂደት በነበሩበት ጊዜ እህቷን ሰርፕራይዝ እንደሚያደርጓት ይሄም ምንም ሂደት ያስረዳቻትና በወቅቱም ያው ሜክሲኮ አካባቢ በሚገኝበት ጁስ ቤት አብረው ቁጭ ብለው እየተነጋገሩ በነበረበት ሂደት እሷም የግል ተበዳይ ለማሳመን በሚመቻት መልኩ ኮያ አካባቢ ቤት ክራይ እንደተከራየችና የተለያዩ እህቷንም ሰርፕራይዝ እንደምታደርጋት የተለያዩ ስራዎችን እንደጀመረች ያደረገችም ሲሆን ያው የግል ተበዳይን በማሳመን ወደ ኮየ ፈጬ ወደ ተከራዩበት መኖሪያ ቤት ይዛት በምትሄድበትም ጊዜ ከሷ ጋር አባሪ ከሆነው ግለሰብ ጋር ቤት ውስጥ እያለ ነገር ግን የሌለ በማስመሰል ይዛት እንደሄደች ግለሰቦቹ በአዲስ አበባና አዳማ ከተማ በተከራዩበት ቤት ውስጥ ሳያስቡት ድንገት ከፖሊስ ጋር ተፋጠጡ። ፖሊስ በያዛቸው ሁለት ግለሰቦች ላይ ባደረገው ምርመራ አንዷ ተጠርጣሪ በእገታ ወንጀሉ ላይ እቅድ በማውጣት ለቅዱሳን ስልክ በመደወል ስሟን በመቀየር ስራ እንዳለ ደውላ እንደቀጠረቻት ይደርስበታል። ደወለውልኝ ቅድስት ማናት አሉኝ። ቅድስት አልኩት የድሮ ጓደኛዬ ናት ምናምን ነገር ስለው ምንድናችሁ ምናምን ነገር ሲለኝ ለምን ፎቶ አትልክልኝም አልኩት። እዛው ላይ ማለት ነው ፎቶ ላክልኝ አልኩት። ፎቶ እዛው ሲልክልኝ ሁለታችንም እኔም ጓደኛዬም እኔ ፊቱ ራስ መለየት ከበደኝ። ባይደውይ ፎቶ መታወቂያ ፎቶ ላይና አሁን ያለበት ሁኔታ ሰውየው ይለያያል። ሳየው ጓደኛዬን ቶሎ እንድትገባና እንድታያረኳት እሱ ነው አለች እሷ ራሱ። ከዛ ደነገጠ። ምክንያቱም ሁለት ልቦን ነው እሱ ጠንስሶ ገብተዋል እዚሁ ነገር ውስጥ ወይ ደግሞ ተያይዘው ነው የገቡት። ግን ምን አለን እኔም ባባም አንድ ላይ ነበር የሰማ ነው። በጣም ደስ አለን። አትሊስት ብር ፈልጋ ነው ቅድስት ጋር ከሆነች ሴፍ ናት ብለን አሰብን። ለምን እንደዛ አሰብኩኝ? ቅድስት ማለት ከ9ኛ ክፍል ጀምሮ ጓደኛዬ ናት። በጣም ቅርብ ነን። ካስቲንግ ተብሎ ጥቁርና ነጭ ነው ልበሱ የምንባለው አብዛኛውን ጊዜና
እየተቀያየረ ነው ካስቲንግ ምን ገባውላ ይሄን ያህል ነው ቅርበታችን። ምንም ነገር ቢቸግረን እኔ ያለሁልሽ አንቺ ያለሁልሽ እኔ ያለሁልሽ ነው እንባባለውና ቅርብ ነን በጣም። በእገታ ወንጀሉ የተያዘችው ሴት ከሩታና ከቤተሰቦቿ ጋር የጠበቀ ወዳጅነትና ቅርበት አላት። የረጅም